በኢትዮጵያ ምድር በፌደራል መንግስቱና በትግራይ ታጣቂ ቡድን 3 ጊዜ የተደረጉ ጦርነቶች በፕሪቶሪያ ስምምነት ለጊዜው ሰላም አግኝተው ቆየት ብለው ነበር። አሁን ላይ በሰሜኑ ክፍል ጦርነት ልክ እንደ እግር ኳስ እያረፉ መጀመር ልማድ ሆነ ይመስላል። ትላንት አርብ የትግራይ ታጣቂ ቡድን ወደ ክልሌ በመግባት 6 ቀበሌዎችን ተቆጣጥሮብኛል ብሎ መግለጫ ወጣው። የአፋር ክልል መግለጫ ተከትሎ የፌደራል መንግስት ዛሬ ከሌሊቱ 9 ሰዓት ጀምሮ የትግራይ ታጣቂ ቡድኖች ላይ በድሮን ሲደበድብ ማደሩን ነው የተገለጸው። የነዚህ የሁለቱ ቡድኖች ጦርነት ድጋሚ ወደ ደም ማፋሰስ እንዳይገባ የተባበሩት መንግስታት ድርጅት የአፍሪካ ህብረት ጉዳዩን በአፋጣኝ እንድታውልይ ሲል ደግሞ የህወሓት ቡድን ደብዳቤዎችን ልኳል። አንዳንድ በጉዳዩ ላይ ሰፋ ያለ ትንታኔ የሰጡ ሰዎች ደግሞ እንደሚሉት የዚህ ጦርነት መነሻ ትልቁ ተጠቃሚው ፌደራል መንግስቱ ነው። ምክንያቱም አሁን ላይ የተዘጋጀላለው በኤርትራና በኢትዮጵያ መካከል ውዝግቦን የበላይ ሆኖ ለመቆጣጠር የፌደራል መንግስት ትግራይን በግድም ይሁን በውድ በቁጥጥሩ ስር መዋል ስለሚኖርበት ይህንን ጦርነት ከህወሓት ቡድን ይልቅ የፌደራል መንግስቱ እንዲነሳ አጥብቆ ይሻል ሲሉ ነው የገለጹት። ቢቢሲ ላይና አንዳንድ የወጡ መረጃዎች